ታሪካችን የሚጀምረው ጆን የተባለ ወታደር እያስመለከተን ይጀምራል። ጆን ከዚህ በፊት ብዙ ጦርነቶችን አድርጓል። ነገር ግን አሁን ላይ በጦርነቱ ወቅት ብዙ ጓደኞቹን ስላጣ ራሱን ማጥፋት ይፈልጋል። የራሱንም ሽጉጥ በማውጣት ራሱን ለማጥፋት ሲተኩስ በሽጉጥ ውስጥ ቃላ ምንም አልነበረውም። በዚህም እየተናደደ አልኮሎቹን ለመግዛት ወደ ሱፐርማርኬት ያቀናል። በሱፐርማርኬት ውስጥም መጠጡን እየገዛ ያለ ከጀርባው ብዙ ሌቦች መሳሪያ ደቅነው ወደ ሱፐርማርኬት ውስጥ ይገባሉ። ጆን ላይም ደቅነው አርፎ እንዲቆም ይነግሩታል። ጆን ግን ከመፍራት ይልቅ ሽጉጡን ወደ ጭንቅላቱ ከፍ አድርጎ ከፈለገ እንዲገለው እየነገሩ ይስቃል። ሌባውም ጤነኛ አይደለም እያለ ይጠይቀዋል። ጆን ግን ይባስ እየተበሳጨ የገቡትን ሌቦች እንዳለ ይቀጠቅጣቸዋል። ሁሉንም ከደበደባቸው በኋላ የዘረፉትን ብር ለሱፐርማርኬቱ ባለቤት መልሶለት መጠጡን ይዞ ይሄዳል። አመሻሽ ላይም በብቸኝነቱ ምክንያት ጭንቀት ውስጥ ገብቷል። ጭንቀቱንም ለማጥፋት ቤት ውስጥ ስፖርቶችን ይሰራል። እንዲሁም የቤቱን ግድግዳ በቦክስ እየደበደበ ድብርቱ ለማጥፋት ይሞክራል። በንጋታውም ጆን በሩ ይንኳኳል። በሩንም ሄዶ ሲከፍተው ሲንዲ የተባለች ታናሽ እህቱ ነበረች። እህቱ ምን ሆኖ እንደዚህ እንደሆነ እየነገረችው ምግብ ሊጋብዘው ወደ ሬስቶራንት ወስደው ትሄዳለች። ሬስቶራንት ውስጥም ምግብ እየበሉ እያለ እህቱ ሳንዲ ሕክምና ማድረግ እንዳለበት ተናግረዋለች። ጆን ግን በቅርቡ እንደሚሻለው ለእህቱ ይነግራታል። እህቱን ሳንዲም ምን ሆነ እንደምትተክስ ይጠይቃታል። ሳንዲም ዝም ብላ እንደሆነ ተመልስለታለች። ሳንዲ ግን የሆነ ችግር ውስጥ እንዳለች ያስታውቅ ነበረ። በነጋታውም ሳንዲ ወደምትኖርበት ብራዚል ሀገር ትሄዳለች። በኋላም ሁለት ፖሊሶችን ያስመለከተናል። አንደኛዋ ፖሊስ ካትሪና ትባላለች። እነዚህም ፖሊሶች የሞተ ሬሳ እንደተገኘ ተነግሯቸው ወደ ቦታው ተጠርቶ ነበር የመጡት። ወደ ቦታውም ሄዶ ሲያጣሩ በሚያሳዝን ሁኔታ የሲንዲ ሬሳ ነበር። ፖሊሷ ካትሪናም ሳንዲ እየተነፈሰች እንደሆነ ካረጋገጠች በኋላ ወደ አምቡላንስ ወደዛ አካባቢ እንዲመጣ ታደርጋለች። በኋላም ሳንዲ ወደ ሆስፒታል ትወሰዳለች። ለጆንም ተደውሎለት እህቱ ተቀጥቅጣ ባህር ዳርቻ ላይ እንደተጣለች እና አሁን ሆስፒታል እንደምትገኝ ይነገረዋል። ጆንም በፍጥነት ወደ ቦታው ይሄዳል። ፖሊሷ ካትሪናም ሳንዲ ማን እንደጎዳት እየመረመረች ነው። በሚመረምሩበት ሰዓትም በቦታው ላይ ከባድ ተኩስ ይነሳል። በፍጥነትም ወደ ተኩሱ ሲሄዱ ሳንቶ የተባለ ፖሊስና የሱ ጓደኞች በቦታው ነበሩ። እነሱም ወደዚህ የመጡት የሲንዲን ገዳይ ለማጣራት እንደመጡ ይናገራሉ። ነገር ግን ቦታው የዱርዬዎች ስለነበረ ሽጉጣቸውን አውጥተው ፖሊሶች ላይ ደቅኖ ነበረ። ፖሊሱም ሳንቶ እነዚህን ዱርዬዎች አንድ ሐሳብ ያቀርብላቸዋል። እሱም ከነሱ አንድ ሰው እና ከራሳቸውም አንድ ሰው አውጥቶ እንዲያደባድቡ ይጠይቃቸዋል። እናም እነሱ ካሸነፉ እስካሁን ከነሱ ሰዎች ያሰሩትን እንደሚለቁላቸው ይናገራል። እኛ ደግሞ ካሸነፍን የሲንዲ ገዳይ እስኪገኝ ድረስ ወደዚህ ሰፈር እንመጣለን ብሎ ይናገራል። ከተስማሙም በኋላ አንዳንድ ሰው አውጥተው ማደባደብ ይጀምራሉ። ታዲያም ከፖሊሶች የተመረጠው ቦሮሮ የተባለው ፖሊስ በአንድ ምት ብቻ ያሸንፋል። ፖሊሱም ሳንቶ በስምምነታቸው መሰረት ከዚህ በኋላ ወደዚህ ሰፈር እንደሚመጡና ምንም አይነት ረብሻ እንደማይፈልጉ ተናግሮ ከቦታው ይሄዳሉ። ትዕይንቱም ሲቀየር ጆንስ ወደ ብራዚል መጥቷል። በቦታውም ሳንቶና ሜኒ ይቀበሉታል። ስለተፈጠረውን ነገር ይነግሩታል። ስለ ጉዳዩም ከፖሊሷ ካትሪና ጋር እንዲመራመር ይነግሩታል። ወዲያውም ጆን አበባ ይዞ እህቱ ወደ ተኛችበት ክፍል ይሄዳል። ወደ ክፍሉም ሲገባ አንዲት ነርስ በግሉኮስ ውስጥ አንድ መድኃኒት እየጨመረች ይመለከታታል። ጆንም ነርስ ስለመሰለችው ምንም አላላትም። ነርሷም እንደወጣች እህቱ ወዲያው መንቀጥቀጥ ትጀምራለች። ዶክተሮችና ነርሶችም መጥተው ምርመራቸውን ይጀምራሉ። ጆንም አንዲት ነርስ መታ መርፌ እንደወጋችላት ይናገራል። ዶክተሮቹም ስለ መልኳ ሲጠይቁት ቻይናዊ እንደሆነች ይናገራል። ነገር ግን ዶክተሮቹ ምንም አይነት ቻይናዊ ነርስ እንደሌላቸው ይናገራል። ጆንም በሁኔታው እየተናደደ ሲንዲ ወደ ተገኘችበት ቦታ ይሄዳል። እዛም የመንደሩ ሰዎችን መረጃ እየጠየቃቸው ነበረ። አንድ የሰፈር ልጅ ላይም የእህቱን የአንገት ሐብል አድርጎ ይመለከተዋል። ልጁም ሙድ ሲስበት ጆን በንዴት ደብድቦት ከየት እንዳገኘው ይጠይቀዋል። ልጁም ሲንዲ የሚወዳት ጓደኛው እንደነበረችና አንገት ሐብሉንም በስጦታ እንደሰጠችው ይመልስለታል። በተጨማሪም የሰጠችውን አንድ መጽሐፍ ለጆን ይሰጠዋል። ጆንም መጽሐፉ ሲመለከት የመጽሐፎቹ የመጀመሪያ ገጾች ተገንጥለው ነበረ። መጽሐፉንም በአንድ ጨርቅ ሲያሻሻው የሆነ ቁጥር ይመለከታል። በኋላም የእህቱ ጓደኛ የሆነውን ብሩኖ የተባለው ፖሊስ ደውሎለት ይቀጥረዋል። ከተገናኙም በኋላ ጆን የሚያውቀው ነገር ካለ ብሩኖን ይጠይቀዋል። ብሩኖም እህቱ ሕገወጥ የሚሰሩ ሰዎች ላይ ምርመራ ስታደርግ እንደነበረ ይነግረዋል። በዚህ ምርመራ ዋና የተባሉትን አባላቶች እንዳገኘች እንደነገረችውና የተወሰኑ ፎቶዎችንም እንዳስነሳችው ይነግረዋል። ያነሳቸው ፎቶም በፍላሽ አድርጎ ይሰጠዋል። ጆንም ፍላሹን እንደተቀበለ ብሩኖ ወደ መኪናው ይገባል። ነገር ግን በሚያስደነግጥ ሁኔታ የብሩኖ መኪና እዛው ፈንድቶ ይሞታል። መኪናውንም እንዲፈነዳ ያደረገችው
ከዚህ ቀደም እህቱን በሆስፒታል ውስጥ መርፌ ወግታ ልትገላት የነበረችው ሴት ነበረች። ጆንም ወዲያው ይመለከታታል። ልጅቷን በፍጥነት እየሮጠች ወደ መኪና ትገባለች። ጆንም እሷን ማባረሩ ሲቀጥል የእሷ ጓደኞች ሽጉጥ እየተኮሱበት እንዳይከተላት ያደርጋሉ። ጆንም ምንም ማድረግ ስላልቻለ ያመልጡታል። በኋላም ጆን ሚኒ ወደ ተባለው መርማሪ በመሄድ ቅድም የተቀበለውን ፍላሽ ሰጥቶት ፎቶዎችን መመልከት ይጀምራሉ። ፎቶ ላይም እህቱ ከአንድ ጋር ስታወራ የነበረ ፎቶ ነበረ። በኋላም እነ ጆን ፎቶ ላይ የነበረው ሰውዬ ለመፈለግ ወደ ጭፈራ ቤት ይሄዳሉ። ፎቶ ላይም የነበረው ልጅ የክለቡ ዲጄ ነበረ። ሰውየውም ዲጄ ሊማ ይባላል። ጆንም በፍጥነት ሊማን በመቀጥቀጥ እህቱ ማን እንደመታት ይጠይቀዋል። ዲጄው ምንም ነገር እንደማያውቅና እህቱ ግን ስለ ወንጀለኞቹ ለማጣራት ወደሱ እንደመጣች ይነግረዋል። እናም እሱ የሚያውቃቸውን የተወሰነ ሰዎች እንደጠቀሟት ለጆን ይነግረዋል። እነዚህም ሰዎች ወደሚገኙበት አድራሻ ይልካቸዋል። ጆን እና ሚኒም ወደ ተባሉት ሆቴል ይሄዳሉ። ትዕይንቱም ሲቀየር ፖሊሱ ሳንቶ የመንደሩ ዱርዮች ላይ ወንጀለኞች በመሆናቸው ብጥብጥ ሊያነሳ ነው። ከፖሊሶቹ ጋርም እዛው ብዙ ዱርዮችን እየጨረሱ ነው። ይህ በእንዲህ እንዳለ ጆን ወደ ተባሉት ሆቴል ይደርሳሉ። በሆቴል ውስጥም ብዙ የህገወጥ ስራዎች ይሰራሉ። አብዛኛው ሰው በሆቴሉም ባለስልጣኖች ነበሩ። ጆንም እየዞረ በሚፈልግበት ሰዓት ከዚህ በፊት እህቱ ልትገለው የነበረችውን ቻይናዊ ሴት ያያታል። በኋላም አንድ ሰውዬ በመምጣት ጆንን ወደ አንድ ቦታ ይወስደዋል። በኋላም ጆን ከፎቁ ላይ ወደ ታች ሲመለከት ከመኪና ውስጥ ሴቶችና ትንንሽ ህፃናት ከመኪና ውስጥ ሲያስወጡ ይመለከታል። አንደኛዋን ህፃንም ሲመለከታት ማሪያ እንደምትባልና ከዚህ በፊት የእህቱ ጓደኛ የነበረው የሲንዲ ታናሽ እህቱ ነበረች። ህፃኗ ማሪያ ትባል ነበረ። ጆንም አፈጥ በሚያይበት ሰዓት በድንገት አንድ ሰውዬ መጥቶ ኋላ ያንቀዋል። ጆንም እንደምንም ራሱን ካስጣለ በኋላ ሰውየውን ይመታዋል። በሌላ በኩል ፖሊሱ ሳንቶ የላካቸው ፖሊሶች ወንጀለኞችን እየፈለጉ ነው። ወዲያውም አንደኛው አዲስ የተቀጠረው ፖሊስ ብዙ ሴቶችን ወደ መኪና ሲከት ይመለከታል። ይህኛውም ፖሊስ የሚሰሩት ስራ ካስቆመ በኋላ ፖሊሱ ሳንቶና ጓደኛው ይመጣል። በሚያስገርም ሁኔታም ሳንቶ ወንጀለኛውን ከመግደል ይልቅ ወንጀለኛውን የያዘውን ፖሊስ ይገለዋል። በዚህም የምንረዳው ፖሊሱ ሳንቶና ጓደኛው ለወንጀለኞቹ እንደሚሰሩና እስካሁን ወንጀለኞቹ የሚሰሩት ስራ ሲያጸዱ እንደነበረ እንረዳለን። በኋላም ሳንቶ ለወንጀለኞቹ በመደወል ሬሳዎቹን በፍጥነት እንዲያስወግዱ ይነግራቸዋል። በኋላም ቻይናዊዋ ወንጀለኛ በፍጥነት ደውላለት ስለሰራው ስራ ብዙ ገንዘብ እንደምትከፍለው ትነግረዋለች። ይህ በእንዲህ እንዳለ ጆን ወንጀለኞቹን እየተከታተለ ነው። በተጨማሪም ያገቷቸውን ልጆችና ሴቶች የት እንደሚያስቀምጡም ተመልክቷል። በኋላም ሃሪማቶ የተባለ የዚህ ሁላ የወንጀለኞች አለቃ የሆነውን እንመለከታለን። በኋላም ሃሪማቶ ለሚንግ በመደወል ሆስፒታል ውስጥ ያለችውን የጆን እህትን በፍጥነት እንድትገላት ትዕዛዝ ይሰጣታል። በመቀጠልም ለቦርኖ በመደወል ጆን የተባለውን ፖሊስ በፍጥነት እንዲያስወግድ ይነግረዋል። እነሱም እንደሚገሉት ነግረውት ይሄዳሉ። በሌላ በኩል ጆን በብዙ ሰዎች ይከበባል። ጆንም በሚገርም ብቃት ሁሉንም ከደበደባቸው በኋላ ሳንቶና አጋሩ ይመጣሉ። ሽጉጥም ከደቀኑበት በኋላ እዚህ ምን እንደሚሰራ ይጠይቁታል። ጆንም ወንጀለኞቹ ጋር እንደደረሰ ይናገራል። ፖሊሷ ካትሪናና አጋሯቿ ወደ ቦታው ይመጣሉ። በኋላም ጆን በፍጥነት ታጋቾቹ ወደ ታሰሩበት ቦታ ይወስዳቸዋል። ነገር ግን ክፍሉ ምንም አይነት ሰው እንደሌለና ክፍሉ ባዶ እንደሆነ ይመለከታሉ። ፖሊሱ ሳንቶም የያዘውን ሻንጣ ሊመረምረው ስለሆነ እንዲሰጠው ይጠይቀዋል። ጆንም ምንም ስላልጠረጠረ ሻንጣውን ይሰጠዋል። ነገር ግን ሻንጣ ውስጥ የነበረው የወንጀለኞቹ ፎቶ ነበረ። ጆን ይህን ሁሉ ነገር አላየም ነበረ። ከመሄዱ በፊት ግን ቀደም ሻንጣ ውስጥ የነበረው ወረቀት የሳንቶ ስም ተጽፎበት እንደተመለከተ ያስታውሳል። በኋላም በፍጥነት እሱን መከታተል ይጀምራል። በሌላ በኩል ሚንግ እህቱን ለመግደል ወደ ሆስፒታል ሄዳለች። ከመግደላው በፊትም ፖሊሷ ካትሪና በፍጥነት መታ ተኩሳባት እህቱ ሲንዲን ታድናለች። በሌላ በኩል ጆን ተደብቆ ወንጀለኞቹ የሚሰሩት ስራ እየተመለከተ ነው። ቀደምም ከዛ ክፍል ያወጡት ታጋቾች ወደ ሌላ ማጋዘን ሲያስገቧቸው ይመለከታል። ሳንቶና ብሩኖ የተባለውን ፖሊስ በቦታው ነበሩ። ብዙ ብርም ሲሰጣቸው ይመለከታል። ጆንም በፍጥነት ማኒ ወደ ተባለው ፖሊስ በመደወል ሁሉንም ነገር ይነግረዋል። በኋላም ጆን በራሱ እርምጃ ለመውሰድ ይወስናል። ቀስ ብሎም ወደ ማጋዘኑ ከሄደ በኋላ ሁሉንም ሰዎች መደብደብ ይጀምራል። እነ ሳንቶም ተመልክተውት በፍጥነት ይተኩሱበታል። ጆንም ራሱን እየተከላከለ የተለያዩ ዕቃዎችን ይወረውርበታል። በኋላም የሆነ ነገር ላይ ከቀረቀረው በኋላ ከሳንቶ አጋር የሆነው ፖሊስ ጋር ይደባደባል። ጆንም ከብዶት ነበረ። በኋላም ብዙ ፊልሚያ ካደረጉ በኋላ ጆን መጥቶት ይጥለዋል። ሳንቶን በመምጣት ጆን ላይ ይሰነዝራል። ጆንም የዋዛ ስላልነበረ ሳንቶን ይቀጠቅጠዋል። የሳንቶም አጋርን በመነሳት ለሁለት እሱ ለመደብደብ ይሞክራሉ። ይባስ ብሎ የወንጀለኞቹ አለቃ የሆነው ሃሪማቶ ይመጣና ለሶስት ሊደበድቡት ይከቡታል። ጆንም እንደምንም ራሱን እየተከላከለ ይመታቸዋል። ፖሊሱን ሳንቶም በጣም ከደበደበው በኋላ ራሱን ያስተዋል። አጋሩንም እንደዛው ከመተው በኋላ መጨረሻ ላይ
ከአሊማቶ ጋር ይፋጠጣሉ። አሊማቶም ትልቅ ጎራዴ ይዞ ነበር። ጆንም የተወሰኑ ብረቶችን በማንሳት ራሱን እየተከላከለ ያጠቀዋል። ጆን ራሱን እንደምንም ቢከላከልም አሊማቶ ግን ሰውነቱን እየቆረጠ ነበር። ጆንም ራሱን እንደምንም እየተከላከለ ሊያስጠለው ሲል አሊማቶ ሽጉጥ አውጥቶበት ይተኩስበታል። ጆንም በዚህ ሰዓት ይዳከማል። አሊማቶም እህቱ አሁን ላይ እንደሞተችና መኖር እንደማይገባው እየነገረው ያናደዋል። ጆንም በዚህ ሰዓት በፍጥነት በያዘው ብረት በፍጥነት እየደበደበ ያስጠለዋል። በመቀጠልም አንድ ሽጉጥ በማንሳት ብዙ ቦታው ላይ ተዋክሱ ይገለዋል። በኋላም ወደ ሳንቶ በመሄድ ሊገለው ሲል ሳንቶ እህቱ ምንም እንዳላረጋትና የታገቱትን እስረኞች እንዲያወጣቸው የክፍሉን ቁልፍ ይሰጠዋል። ከመሄዱ በፊትም ሽጉጥ እንዲሰጠው ይጠይቀዋል። ጆንም ለምን እንደፈለገ ቢጠይቀውም ራሱን ለማጥፋት እንደሆነ ይነግረዋል። በኋላም ሽጉጡ ወርውሮለት እስረኞቹን ያስፈታል። በሌላ ትዕይንት ሆስፒታል ውስጥ ሲንዲ እንዳልሞተች እናያለን። በጣምም ተጎድታ ቢሆንም የሕክምና ክትትል እየተደረገላት ነው። ትዕይንቱም ሲቀየር የፖሊሶቹ አለቃ የሆነው ማንሊ ጆንን ቀጥሮት እዚህ አካባቢ ፖሊስ እንዲሆንና ህገወጥ ስራዎችን የሚሰሩ ሰዎችን ተከታትሎ እንዲያስር ይነግረዋል። ጆንም በደስታ እንደሚሰራ እየነገረው ፊልሙ ይጠናቀቃል። ቤተሰቦቼ ፊልሙን ያያችሁትን ይመስላል። በሌላ ፊልም እስከምንገናኝ ቸር ሰንብቱልን። What's the matter? Deaf? I said get down. Come on, come on. Don't make me do this myself. Shoot!